የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ምንድነው አሪፍ ቲያትር ጠፋ ለምትሉ እነ ፍቄ ያሉበት አዲስ ቲያትር በዓለም ሲኒማ ዘውትር ረቡዕ ተጀምሯል። ዋዋጎ የተወሰነውን ክፍል አይተን እንመለስ። ልቤ የሆድ አልፈራውም በቃ ዋዋጎ አዲስ ቲያትር በጥንታዊ የሀገር በቀል እውቀትና ባህል አምድ ላይ ተተክሎ የጥበብን ጮራ በዓለም ሲኒማ ይፈነጥቃል። ታመሻል ተብለሻል። ታመሻል ያለው ካኔ ዋዋጎ ደራሲ ታረቀኝ ብርሃኑ፣ መርሃ ተውኔት ጥላሁን ዘውገ፣ ተዋንያን ፍቃዱ ከበደ፣ ተስፋዬ ኢማም፣ ሙሉነሽ ተሰማ። ዋዋጎ በወጣት ተዋንያን ደምቆ ዘወትር ረቡዕ በ12 ሰዓት በዓለም ሲኒማ። ዋዋጎ ፍቅር ተዘርቶ ፍቅር ይወለዳል፣ ፍቅር ያድጋል፣ ፍቅር ተጸንሶ ፍቅር ይጎመራል። በዋዋጎ በዓለም ሲኒማ ብቻ። ቅኔህ ነው አገር ያይቡ ስምህ ነው አገር ይገዝቱትና ደሮጥኒስ እዛው ደርቆ ይቀር በሳቅ እያዋዛ ትላንትን በዛሬ ራይ ቁልጭ አድርጎ የሚያሳይ አዲስ ቲያትር ዋዋጎ ዘወትር ሮብ በ12 ሰዓት በዓለም ሲኒማ። ዋዋጎ በተምሳሌት ፕሮሞሽን። የዋዋጎ መሪ ተዋናይ ነው። ሞቅ አድርጋችሁ ወደዚህ ጋብዙት። ፍቃዱ ከበደ ፍቄ ባሪያው ወደ መድረኩ። ለፍቄ አቀባበል እንዴ! መግቢያው ላይ አይተነዋል እኮ ቲያትረኛውን የቴሌቪዥን ፕሮግራም አዘጋጅ አድርገነዋል። ይቀጥላል። የቅድሙ እንዴት ከባድ እንደሆነ አሁን ይሄን ወዴት ልበለው? ይሄ አንድ ነገር ልበለው ወደዛ። ቅድሙና ያሁኑ እንዴት ከባድ እንደሆነ አሁን ከዚህ ከአዲሱ ቲያትር አንዱ እሺ፣ ይሄ ቅል ራስህ ቦጭ የሚለው በሽንት መልክ ወጥቶ ፈሶ አልቆ ልብህ የሚኖረው ከቀለም ርቆ ስለደረቀ ነው ቅልህ ተሰንጥቆ ይላሉ። አንድ አሁን ቲያትርን በቃ መተወን አይከብድም። እሬ ሰፊ ይሄ ለመናገር የሰው አይን ራሱ ሊበሉኝ እንዳልኩ ደግሞ አንዳንዶቹ የእውነት መስሏቸው ኮስ እንዴ ሰይፉ ቀረ እንዴ እንትተን እንሄዳለን ስራችን እናቆማለን ሁሉ ያሉ አሉ። ኮስተር ሲሉ ከባድ ነው። በነገራችን ላይ እንትኑም ከባድ ነው። ሰይፊ ቦታው እኔ ወደ ቄራ ልወስድ ነው ወደ ልጅነት። ምክንያቱም የሰፈር ሰው ጓደኞች ሲያወሩ ፍቄ በልጅነቱ በቡዳ ተበልቶ ያውቃል። እርስ በርስ ማለት ቡዳው ተስፋዬ ካሳ እንዳለው ወይኔ ቡዳዬ እንዴት ቢርበው ነው ጠይቀው ስላሉ በጣም ረቦታል ማለት ነው። አዎ እንዳለው ነፍሱን ይማር ተስፋዬ ካሳ ምን ሆኖ ነው ልጆች ሲል አይ ቡዳ በልቶት እንደው የሆነ የቡዳ መድኃኒት ደርሼ መምጣቴ ነው። ወይኔ ቡዳዬ እንዴት ቢርበው እንዴት ጠኔ ቢይዘው ነው። በልጅነት ግን ህመም ነገር አልነበረም። ልጅነት ሰይፍ ይሄው እስካሁን ምንም ህመም ነው። ምን ሰምተህ ነው? እኔ እኮ ሰይፍ ይነግሩ ይሆናል እኮ ድንገት ምን አሉ ደግሞ። ልጅነትህን በጣም ተንኮለኛ ነበረ ጠይቀው። ምክንያቱም በዙሪያ ብዙ ሚስጥር የሚያሾልኩ ሰዎች አሉ። ተንኮል ጓደኞች አሉኝ። አንድ ኳስ ተጫዋች፣ ጎበዝ ኳስ ተጫዋች፣ ሁለት ሀብታሙ ባርጊቾ ማለት እስከ ናሽናል ቲም የተጫወተ ረዘነ የሚባል ደግሞ በጣም የነ ግርማ በርሄ የድሮዎቹ ወንድሞቹ ኳስ ተጫዋቾች ናቸው። እኔ አይደለሁማ ታዲያ ካሾለኮለ ረዜ ምን ያደርጋል? ሁለት እንጨት ያመጣል። እሺ፣ ሁለት እንጨት ያመጣና አንዱ ረዘም ያለ ነው፣ አንዱ አጠር ያለ ነው። በፍጹም ለምሳሌ ምን ብለህ ከዚህ ጠረጴዛና ከዚህ ጠረጴዛ የቱ ነው ረጅም? ይሄ ነው። ልጁ ምን ያደርጋል? ረጅም እንጨት ያመጣና ያስቀምጣል። በጣም አጭር እንጨት ያመጣና ያስቀምጣል። ከዛ ሰውየው ልጁ ወጣት ነው የሚፈልገው ና ጆ በእናትህ ኧረ ቆይ ይሄ ምን አይነት ሰው ነው? ምን አይነት ሰው ነው? በእናትህ ምን አይነት የማይረባ ና
ከዚህ እንጨትና ከዚህ እንጨት ረጅሙ የትኛው? ረጅሙ የቱ ነው ይላል። ረጅሙ እንግዲህ ይታወቃል። ይሄ ነው ሲል ኧረ አንስታ አሳየው። ይሄ እኮ ይሄ አይምሮ አይሰራም እንዴ? አንስታ አሳየው። ልጁ ብድግ ሲል ግው እዛው ላይ ዋናው እና ይሳካልናል። የእሱ ማጎንበስ ነው የሚፈልገው። የእሱ ማጎንበስ ነው በቃ። እና ይሄ እንዴት ልጅነት እንዴት እንደሚገርም ያዝናናል። ከዛ ይሄ ለመድ ነው እንሮጣለን። አንድ ጀግና ተገኛ ኃይለኛ የቱ ነው ሲለው ይሄ ነው። ጎንበስ ሲል ግው ስንል ሶስታችንም ይዞናል አጋጭቶ አረው ስንል እየተጫወተ ነው ተባለ። ደም አድርጎ ከዛ በኋላ ተንኮል ቀረ የለም። ስለዚህ የሆነ ነገር የሆነ ሰዓት ላይ የሆነ መቆም ያለው ማለት ነው። ሁሉም ነገር ይሳካልኛል ብለህ ስታደርግ የሆነ ወቅት ላይ ግን በደንብ አንድ ጉልበተኛ ላይ ጥልህና እንደ ዱባው ማለት ነው። ዱባ መጣና አልማዝዬ ሜዳ ጋር ዱባ መጣና ዱባ በስሙኒ በ50 ሳንቲ በምናምን ዱባ ሰፈር ውስጥ የኛ ሰፈር እንዲህ አልማዝዬ ሜዳ እንደዚህ በቃ በጣም ደስ ይላል። ቄራ ወደ በረቱ ምናምን በፒካፕ በትንሽ ፒካፕ መጣና ዱባ ፈሰሰ። እነ አክስቴ ይወጣሉ። አክስቴ ነጠላዋን አርጋ ከወጣች ወይኔ ወጣች ወይኔ ዱባዋን ይዛ ልመጣ ነው። ምክንያቱም መጀመሪያ ዱባ በብዛት እዛ ሲመጣ ሰፈራችን ተባለ። ከትምህርት ቤት ስንመጣ በቃ ዱባው ተከትፎ ደርቆ ፀሐይ ላይ ደርቆ የመጀመሪያ ቀን ዶሮ ወጥ እንደመብላት በጣም ሲጣፍጥ፣ ከዛ በሚቀጥለው ቀን ከትምህርት ቤት ስንመጣ ዱባ ነው። በሮብ ዱባ፣ ሐሙስ ዱባ፣ ዓርብ ዱባ፣ ቅዳሜ ዱባ፣ እሑድ ዱባ፣ እንደገና ሰኞ ይመጣል ዱባ። ከዛ እንጀራ ትይዘና ቄራ እንደዚህ ነው። እንጀራ ከዚህ ይዘ እዛ ቤት እነ ረዘነ ቤት እና ሀብታሙ ቤት መብት ነው። ትሄድና ሀብትሽ ጠወላ ትላለህ። ወጥ አለ ጠወላ ስትል ይልሃል። ምንድን ነው? ዱባ ነው። ከዛ እንጀራህን በትሪ ይዘ እነ ረዘነ ቤት ትሄዳለህ። ረዘህ ስትል ዱባ ነው። ከዛ ምን እናርግ ተባለ። ምን እናርግ ሲባል የሆነ ነገር እንስራ፣ ገና ነን፣ ያው ጩጮዎች ነን። ምን እናርግ ሲባል ይህን ሰውዬ ለምን አናባርረው? ዱባ ሻጩን ከዛ እንትላለ ጎማውን የመኪናውን ጎማ ተነፈስ። ከዛ ማን እንደተናገረ አይታወቅም አሉ የሰፈር እናቶች። ያው ሁሉም ነው የሚቀጣ፣ ሁሉም ነው የሰፈር ሰው። የከሌ እናት፣ የገነት እናት፣ ትያብረህት፣ ጋሽፋ ምናምን የለም። ያው ስትቀጣ ሁሉም ነው የሚቀጣ። ከዛ ድንገት ተያዘን። የድሃ ልጅ ከመቼ ጀምሮ ነው ዱባ ምናምን በርገር የሚለው? ኬት አባታችሁ ያመጣችሁት ነው? እና እኛ እንደሆንን ታውቋል። በቃ እና የሚገርምህ ያው እነዚህ እንትኖቹ ቀስ እያሉ ግን ይሄን አይደለም የነሱ። ስለዚህ ዱነአ ፓርቲው ነው። ዱባ ነፃ አውጪ ፓርቲን የመሰረተ ነው። ዱነአ ቤቺ አለች። አሁን የወግ መጽሐፍ አለ አይደል? ከዚህ በፊት አንተ ጋር የተዋወቀው አንዱ ነው። 2 እና 3 ላይ አለ። በጣም በሰፊው የልጅነት የዱባው ታሪክ ብዙ ታሪኮች አሉ ሰፈራችን። የዱባ ነፃ አውጪ ግን እኔ በጣም ከልጅነት ጀምሮ የነሱ ከነገሩ ያው እነሱ ሊሆኑ ስለሚችሉ ዋው ይሄንን የሰማሁት ተመልሶልኛል። እንዴ ያለ እኔ አይደለም ግን ወይ ፍቄ እንደው ብዙ ታሪክ ነው ያለ። አጠቃላይ እስከ ዛሬ ስንት ቲያትሮችን ሰራ? 40 አልሞላም። እድሜን አላልኩም። ብዙ ቲያትር ተጫውቻለሁ ሰይፍዬ። እኔ እድለኛ ነኝ። በቃ ከሁሉም ጋር ሁሉም አዘጋጆች በሚባል እንግዲህ ከወጣት ከሚባሉት እንግዲህ ከሪም አብዱል ከሪም ጀማል፣ ተስፉ ብርሃኔ ብትል፣ ቢኒያም ወርቁ ብትል፣ ጌትነት እንየው ድረስ አይገርምም? ሁሉም ነፍሱን ይማር ጋሽ አለሙ ቲያትር ሁሉም አዘጋጅተውኛል። እንግዲህ አሁን ጥሌ ነበር። ጥሌ በጣም የሚያዝናና ሰው ነው በነገራችን። አግዙኝ እንጂ ኑ እንጂ ስሩልኝ እንጂ ምንድን ነው አትቅሩ እንጂ ይላል ደውሎ። አሁን አንተ ትደውልና እንዴት ነህ ፈቃዱ ደህና ነህ? ታዲያስ ቤተሰብ ሰላም ምናምን። ጥሌ ሰኞ ነው እንጂ 4 ሰዓት ምንድን ነው? ከጥግ ነው። በጣም ነው የምወደው ጥሌ። እና
አሁን እንግዲህ ዋዋጎ የሚባለው ጥሌ ነው። ብዙ ሰይፌ ብዙ ቲያትር ተጫውቻለሁ። አሁን ፊልም ላይ እየጠራህ ወደ ቲያትሩ ላይ አይደለም በፊትም እኮ እኔ በሰይፌ በፊትም ፊልም እሰራለሁ እኮ ግን አሁን በደንብ የሚታይ አሁን እስካሁን ድረስ ሰው ላይ ያሉ ተሼ የሰራቸው ደላሎቹ ሃና ለ አዲስ ሙሽራ ሽሜ የሚወደው ሽመልስ በቀለ የበሬው ፍቄ ካስት ተደርጎ ነው አለ በሬው እንዴት ነው ይዛችሁት አንተና ያሬዴጉ ይዛችሁት ምንም አይዋጋ ምን አይል እየሄድን ሰው ቤት የካርድ የሰርግ ጥሪ ስንሰጥ ይቆቆሞ ይጠብቀናል። እሱ በነገራችን እሱ ታርዶ ነው ለሰርጉ ይታረዳል። እዛው ፊልም ላይ እና ብዙ ቲያትሮ ፊልሞች እኮ ተጫውቻለሁ። ስለዚህ በሬ ካራጁ እየዋለ እንኳን ሳያቅ አብሮ እየተወነ መጨረሻ ላይ የታረደው በሬ ነው። ለምንድን ነው ዝም ያለው ሲባል የቄራ ልጅ ነው የያዘው እና ፊልሞች አሉ ግን ብዙ የተጫወትኩት ቲያትሮች ነው። አሁን ከመስኪ ጋርም ደግመን ልናመጣው ነው። ጋሻለሙ ነፍሱ ይማር ጋሻለሙ የጻፈው የኮከቡ ሰው ቲያትር አሁን ድጋሚ ልናመጣው ነው። ብሔራዊ መስኪ ወልዳ እንግዲህ ክርስትናን በልተን አሁን ደግሞ ደግመን ልንሰራው ነው። የክርስትና አባቶንክ ለመስከረም ልጅ ሴት ነች። ለካ የአይን አባት ለሴት ቀርቷል። ሴት ቀረኩ አረተው አልቀረም እንዴ አስቀራችሁት አልቀረም እንዴ ብዬ አየዋል። የአይን አባት ቀርቷል አልቀረም። ለልጅ አይ ለወንድ አለ እንጂ አይደል እንዴ ለወንድ የአይን አባት ማለት ሲገረዝ የሚያየው ሰውዬ ነው አይደል? ለምን አይኑን ነው እንጂ የሚይዘው አይን እንዴ ሰይፌ ደም ለምን ታያለ? እንደዚህ አይኑን ትይዛለ እንጂ ምን አሳየ? የአይን አባት ማለት ይሄን ከላዩ ነው። ልጁ ሲገረዝ ያው ስለዚህ ቀጣዩ ምናልባት የመስከረም አበራ ልጅ ወንድ ከሆነ የክርስትና አባት የመሆን ተስፋ አለ። አብረን ቲያትሮች ስለሰራን ከመስኪ ጋር ከመጋረጃው ሰርተናል፣ የኮከቡ ሰው ሰርተናል፣ ሌላም ቲያትሮች አሁን እየሰራን ስለሆነ ወንድ ስትወልድ እንግዲህ የክርስትና አባት ለመሆን ያው ማመልከቻ አስገብቷል። እኔ ገነግረኝ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን አልሳም ፕሮፐርቲስ ለበዓሉ ልዩ ቅናሽ ዞሎት እንደመጣ ስንነግሮ በታላቅ ደስታ ነው። አልሳም ከዚህ በፊት 3 አፓርትመንቶችን አስረክቦ አራተኛውን ደግሞ የምታዩት ደረጃ ላይ ደርሷል። በ15% ቅድመ ክፍያ በ1 ዓመት ከ6 ወር የሚረከቡት ቤት ሜክሲኮ ላይ እንካችሁ ያለ ነው። ኢድ ሙባረክ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ብርሃን ባንክ ምቹ፣ አስተማማኝ፣ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ። የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። አሁን መቼም እውነቱን ለመናገር ፍቄ ጥሩ አፍቃሪ ነው፣ ጥሩ አባት ነው ስሰማ። ከዛ ውጪ ተማሪን ነው ያገባኸው አይደለ? አዎ ተውኔት አስተማሪ እንደሆንክ ግልጽ ነው። እንዴት ነው የተጀመረው? አቤት ደስ ይላል። በጣም ቆንጆ ናት ክፍል ውስጥ። እሺ ሄለን ጌታቸው ትባላለች። በጣም ቆንጆ ናት እና ትታያለች። ደስ ይላሉ ማስተምራቸው ልጆች በጣም ደስ ይላሉ። ተውኔት ነው የምታስተምረው? አክቲንግ ነው ማስተምረው። አክቲንግ ነው። አብሬያቸው እየሰራው ነው ምናምን እየወደኩ እየተነሳው እንዲያርጉ ዝም ብዬ ቁጭ ብዬ እንዲያርጉ አልልም እና ኢሳያስ አስራት የሚባል የፋና ጋዜጠኛ አለ፣ ያስተምር ነበር በወቅቱ። ቀረና ሄደ። አንድ አይነት ነው። ሌላ ክላስ አለ፣ የኔ ክላስ አለ። በአመት ስለሚመረቁ ተመሳሳይ ነገር ነው የምናስተምራቸው። ስለዚህ እነሱ ክፍሎች እኔ የማስተምረውን እኩል ስለሆነ በወቅቱ የምናስተምረው አክሽን ኤንድ ሪያክሽን ነበር እና እሱ ቀረ። የሆነ ስራ አጋጥሙና ሲቀር የእሱ ክላስ ተማሪዎች ሲመጡ በጣም አይን ውስጥ ትገባለች። ቀይ ቆንጆ ናት። አሁን ለምሳሌ እቺ ልጅ የኢሳይያስ ተማሪዎች ናቸው። ግቢ ያልኳት አቋቋማ ትንሽ
አንድ አክተር በትከሻ ትክክል መቆም አለበት፣ ሪላክስ ማድረግ አለበት። ወይ እንደዚህ ተጣብቃ አትቆምም፣ ወይ እግርህን አስፍተህ አትቆምም፣ ሪላክስ ማድረግ አለብህ። እና እሱን እያስተማርኩ እያለ አይሆኑ አቋቋም ቆመች። አቋቋሟ አዎ እሺ ያው እስቲ ያልኩ ያው በጣም ቆንጆ ነች አይደል? አዎ ከዛ ግን ያው አቋቋማን ይው እንዴ ማን እንዴት ነው አንድ አክተር እንዲህ ይቆማሉ በትከሻ ትክክል ነው ምናምን እያልኩኝ ቀጣዩ አክሽን ኤንድ ሪአክሽን ነው። ልክ አሁን ለምሳሌ ስክሪፕቱ አምጥቼ እንዲስል አንተ ቦታው እንድትወጋስ እንደዚህ ስል ይሄ አክሽን ሪአክሽኖች አሉ። ከዛ ብዬ ለካ ገና ናቸው እነሱ አልደረሱ ብዬ እልልሃለሁ። ይሄ እጅ ይሄ ስጋ በልቶ ያደገ እጅ 5 ሰንበር በዛ ቀይ ፊት ላይ የመጀመሪያ የጥፊ ጥሎሽ እንዲህ አይነት 5 ሰንበር አይ በቃ ይሄ ምናምን አለ ጮህ አለ። እኔ ትንሽ እኮ ነው ምን እንዳጮህ አላውቅም። እንግዲህ ፍቅር የገብርኤልና የአምላክ እንዲመጡ እንድንጋባም ሰበብ ነው መሰለኝ። እንደዚህ ቻልኳት እስቲ እንደዛ ሆነ እንዴ ምንድነው ጉዱ? ምን እንጃ ገርሞኛል እውነት። ከዛ በኋላ አጠር ያልኩ ነው የምነግርህ። ከዛ አኮረፈች ቁጭ አለች። እንዴት ነው የማታኮርፈው? አኮረፈች ብሎ ያኮርፋል እንዴ? እኛ አልተማርንም እኮ አልተማርንም። እኔና አሁን ይሄ ገና ለኛ አዲስ ነው። ያስተማርኳቸው ያን ቀን 2 ሰዓት ነው ማስተምረው። ለኛ አዲስ ነው ያሉ ሌሎች ጓደኞች ለኛ አዲስ ነው አክሽን ኤንድ ሪአክሽን የምትለው ለኛ አዲስ ነው ምናምን አሉ። ከዛ በኋላ ሶሪ አልኳት፣ ይቅርታ ስላት አንተ አስጠላዋት። አው እንዴ እኔማ አሁን እኔ ራሱ አስጠላዋት ነው ብልህ፣ የእውነቴን ነው ብልህ። ይቅርታ አልኳት። እሺ እንዴ ሰንበር ኖሮበት አንድ ሰው እሺ ባይል ይገርማል እንዴ? ከዛ ትመጣና አትማር። ልጆቹ በቃ በፍቅር ሲማሩ እሱ አትማር። ከዛ የሆነ ቀን በቃ መጣብኝ። እኔ ሰሚያለሽ ትማሪያለሽ፣ ይቅርታ ብዬሻለሁ አላወኩም፣ ከዛሬ ጀምሮ ማትማሪ ከሆነ እዚህ ክፍል እንዳገቢ አልኳት። እሺ ብላ ቁጭ ብላ ጨርሳ ወጣች። በንጋታው ቲቪቷ በንጋታው መጣች። ምን ብዬሽ ነበር ስላት አሞኛል አሞኛል። እሺ በቃ ያመማቸው ልጆች ያው ሴቶችም የተለያየ ጉዳይ ምናምን ሲያማቸው ቁጭ ብለው ክላሱን አቴንድ ያደርጋሉ። በሚቀጥለው ቀን ዛሬስ አትማሪም ስላት አሞኛል። ግን በደንብ ጎበዝ አክቲንግ በጣም ጎበዝ ነች። በነገራችን ላይ ሰርታለች፣ አብረንም ሰርተናል። ከዛ የሆነ ቀን ክላስ ጨርሼ ስወጣ 7 ደረጃ አቢሲኒያ ነው ማስተምረው። እግሯን ወለም አላላትም። በቤት አጋጣሚ አትል ለማሸት ያስተማሪነት ክንትኔን ያስተማሪነት ወኔን ተጠቅሜ ልጆች ባዝሊን ግዙ አልኳት። እሺ ብለው ሄዱ። ሁሉም ይዘው ባዝሊን ሲመጡ በቃ እግሯን ይዤ ያመማትን ቦታ በደም የእውነትም ወለም ብሏት ነበር። ምናምን እያለች በደንብ አሸዋት። በዛው በቁርጭምጭሚት ገባ። የመጀመሪያ በቁርጭም ሰው በልብ ይገባል እንጂ በቁርጭምጭሚት እኔ ምን አባቴ ላድርግ? ያው ፎቶአችሁን እያየሁ ነው። በጣም የሆነ እንትን ነው የምትመስለው፣ ያ የሶማሌውን አክተር ከቶም ሃንክስ ጋር የሰራው የባህር ላይ ጠላፊ እንደዚህ ነገር ብለህ ስንት ዓመተ ምህረት ነው ይሄ? 2008 ከተጋባችሁ ስንት ዓመት? 10 ዓመት። ዋው! እንኳን አለ 10ኛ ዓመት ጋብቻ ለሰላም አደረሰ። እግዚአብሔር በልጅ ባርኳል መቼ። አዎ ልጆች አፍርቷል። ዳዊት አለ ትልቁ። ከሄሉ ደግሞ የገብርኤል አለች። ትወና በጣም ጎበዝ ናት። የአምላክ አለ ትንሹ። በጣም ጎበዝ ልጆች። የአባታቸውና የእናታቸውን አርአያ ተከተሉ ልጆቹ። አይገርምም? ምንም እኔ አሁን ትምህርት እንዲማሩ ነው። ግን አሁን የገብርኤል በጣም ሞኖሎጎች፣ ግጥሞች ምናምን ትሰራለች። ትምህርት ቤትም አቡነ ጎርጎርዮስ ነው የምትማረው። በጣም ይገርመኛል። እና አንድ ቀን እንዲህ ብዬ አይቻት አላውቅም። ግን ስገባ አስተማሪዎቹ ይነግሩኛል በጣም አላት የእንትን እና የሰሩትንም ሄጄ አይቻለሁ። አቡነ ጎርጎርዮስ ውድድሮች አሉ፣ ሄደው አሸነፉ አንድ ጊዜ። በአጋጣሚ እኔ ዳኛ ሆኜ ሄድኩ ጋብዘውኝ እና እነሱ ነው የሰሩት። ሚካኤል ሚሊዮንና መሰረት ህይወት ከኔ ጋር ዳኞች ነበሩ።
ዳኛ ስትሆን ታይና ጀጅ ነው የምታረገው ነጥብ ነው ሚካኤል ሚሊዮን ተነስቶ ሳማቸው አልቻለም ደሳለኝ እኔ ልጄ ነች የምትተውነው ዋው ጩጬ ነች ያባቷ ልጅ ከዛ አልነገርኳቸውም ካለቀ በኋላ በጣም ሲያወሩ ልጄ ነች እኮ ማድሮሳ ማይ ዶተር በእንግሊዘኛ እና ትጫዋ 8 ዓመቷ ነው በጣም ትወና ይገርመኛል ጎበዝ ናት ዋው ደስ ይላል ሄሉ በትወና ጎበዝ ናት ግን አሁን ልጆቿን ቤት ቁጭ ብሎ የማሳደግ ነገር ነው እንጂ የሚገርም አቢሲኒያ ተምሮ ጎበዝ ያልሆነ የለም ለምሳሌ አሁን ሰሞኑ ሰይፍዬ አንተም ታየውናል ቴድሮስ ሸዋንግዛው የሚባል ታውቃለህ ቲክቶክ ላይ ጎበዝ ቲክቶክ ላይ አንድ እዚህ መጥቷል አዎ መልቲ ቲያትር ላይ አዎ እሱ የኔ ተማሪ ነውና ግን አዘጋጅቶኛል ጎበዝ ስለሆነ አይገርምህም ቁጭ በል ተነስ ምላቸው ልጆች አሁን በቃ ቶፕ እና ምን እላለሁ ሳስተምርም ካልበለጣችሁኝ እኔም ማረባም እናንተ ማትረቡ ተማሪ አስተማሪውን ካልበለጠ ፍሬ አላፈራም እና ብዙዎቹ በጣም ጎበዞች ናቸው ይገርመኛል ያው እንግዲህ ፍቄ አቢሲኒያ እያስተማረ ለነገሩ የግል ትምህርት ቤት ተቋም ነው በጣም ብዙ ልጆችም በዛ ውስጥ እንዳለፉ አውቃለሁ በጣም አንተም በልጅነት ነው እንግዲህ ወደ ማስተማር ህይወት ውስጥ የገባኸው እና ከአንዳንድ የዛሬ 10 ዓመት የተጀመረው ትዳር እኔ አሁን ለዚህ ቃለ መጠይቅ ከመግባት በፊት ስትደዋውሉም ሰምቻለሁ እኔ ዛሬ ተጠባበሱ ነው የሚመስሉ በእውነት ቀድማው ስትደዋወሉ ፎጋሪ ናት ደግሞ በጣም አሁን ውጪ እንደዚህ አሁን ብትመጣ አትችልበትም አንዴ ምን ሆነ ብሔራዊ ቲያትር በሆነ ነገር ደበረኝ እሺ በቃ በሆነ ዝም ብሎ እኮ የሆነ ጉዳይ ከፋኝና አይገርምም ሲደብረኝ በቃ የእውነት ስወድ የእውነት አከብራለሁ የሆነ ሲደብረኝ ደግሞ በቃ ያስታውቅብኛል በጣም እና በብሔራዊ ማለፍ ተውኩ አይገርምም እሺ ደብሮኝ ነው የሆነ ጉዳይ አሌክስን በአጋጣሚ ደግሞ ወገቡን አመመውና ባቢሎን ቆመ ለአንድ ዓመት ከዛ ጩጫዋን ይዘን ራስ ሆቴል ጋር ቆመናል ከዛ ሽንቴ መጣ አለች ከዛ እሺ ቆይ ወይ ኢትዮጵያ ሆቴል ወይ ምናምን ስላት ኤክስ ጋር ብንገባሳለች ብሔራዊ ቲያትር ለኤክስ ወናታለ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ አይሆንም እኔ ነኝ ለምን አትሰሚኝም እኔ ነኝ የምከፍለው በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ እሺ የት ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለችው በዓል ደርሷል ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ ፋስት ፔይ ከብርሃን ይፈጥማል እዛው ሙሉት ወዲያው ሰጥ ፋስት ፔይ የተሻለ ይከፍላል ይሄው ተቀድመዋል ተከፍሏል ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል ፋስት ፔይ ከቦርሳው ይቀድማል ፋስት ፔይ በጣም ከባድ ነገር ነው የምታውቀውና ኤክስ ወነስ ትወናም ሰርታለች እንትን ማበዴ ነው የሚል የቢኒያም ወርቁ ቲያትር ድንገት ገባች ራሄል ኡዝቤኪስታን የሚባል ሀገር ታውቃለህ እኔ በስም ነዳጅ አለ አናዳጅ ነው እና ራሄል ሄደችና እንዴት ይባላል በቃ ቶሎ ታደርሰዋለች ተብሎ ገባች ባለቤት እሺ በቃ ሰራና አንድ ላይ ሰራን ግን ማንም እንትን አላለም አሁን ይሄ ዋዋጎ የሚታየው ዓለም ሲኒማ ነው ወይስ ኤክስ ጋር ነው ዓለም ሲኒማ ኤክስ ጋር አይደለም ኤክስ ጋር አሁን አሪፍ ሆናል ሰይፍዬ ቅድም ሲጠቀስ ነበር ደራሲው የሚገርም ከ98 በላይ መጽሐፎች ጽፈዋል ይሄ የቅኔ መጽሐፍ ደራሲው ብዙ ደራሲው ማለት ጥላሁን ዘውገ አይደል ጥላሁን ዘውገ እንትኑ ነው ጥላሁን ዘውገ መራሄ ተውኔት ነው ታረቀኝ ብርሃኑ ይባላሉ ከ98 በላይ ትልልቅ መጽሐፎች ጽፈዋል ስለ ቅኔ ሲያወሩ በጣም ይገርማል ሰይፍዬ ልክ ቁጭ ብለህ አሁን ስለ ሰይፉ በኢቢኤስ ጻፉ ብንባል ሰይፉ ነው እንዴ ክፉ እስከ አጥናፉ ቢለፉ ምናምን ብዬ እያሰብኩ ልጽፍ እችላለሁ ግን ቅኔ ሲነግሩ እንዲህ ፍስስ ነው የሚለውና ያስደነግጣል እውነትም በጣም በቃ ይሄ
የሚታስበው ቤት ቁጭ ብለህ እስክሪፕቶና ወረቀት ይዘህ አይደለም። በቃ ስለሆነ ነገር ሲባል እዛው ግጥምጥም ያለ ስለዚህ የበሰለ ነገር ነው። ብራንድ አምባሳደር በቅርቡ ሆነሃል መሰለኝ። አዎ ጳጉሜ የቁጠባና ብድርና ቁጠባ ካልክ አይሆንም። ለምን ይላሉ? ጳጉሜን ነው የሚለው ድርጅቱ። ሳትቆጥብ አናበድርም ይላሉ። እና እዛ ላይ ነገሩኝ ስለሚሰሩት ስራ እንዴት አይነት አሪፍ እንደሆነ። ለምሳሌ አንድ ሰው 250 ሺህ ብር ከቆጠበ 1 ሚሊዮን ብር ያበድራሉ። ከስር ጀምሮ አብሮ የማደግ ነው። ከሰዎቹ ጋር በደንብ አወራንና የዛ ብራንድ አምባሳደር ሆንኩኝ። የቁጠባ ተቋማት በኢትዮጵያ ንግድ ባንክ በኩል ነው አይደል? በሱ ስር ናቸው። ይሄም ሄድኩና አይተህ ነው ድርጅታቸውን ሄጄ ቢሮ አየው። መጀመሪያ ልክ ካስታረጉኝ ነው የሚባለው በድራማ ካስታረጉን አይደል የሚባለው። ልክ እኔን ሲያስቡኝ ቢሮአቸው ሄድ ነው ይሄ የት ነው አልኩኝ። ቢሮአቸው ሄድኩኝ። ምን እንደሚሰሩ የሚሰሩት ነገር በጣም አሪፍ ነው። ከእንደገና ደግሞ አብረን አንድ ላይ ከፍ እንበል የሚሉ ምናልባት ይሄ ከ10 ዓመት በፊት ከሳምሶን ቤቢ ጋር የሰራው አንድ ቪዲዮ አለ ልጋብዝህና ይሄን አጋጣሚ ታስታውሰዋለህ ወይ ፍቄ? አማርኛም ትናገራለህ? ብራዘር አናዘር ማህበር ተሸጋ ያዘጋጁ። በነገራችን ላይ ተሻለ ወርቁ በጣም ኮሜዲ ይችላል ብታይ። ከተሸጋ ቁጭ ካልክ የሆነ ነገር ትጽፋለህ። የሆነት አይገርምም? ወይ አርቲክል ትጽፋለህ ወይ ወግ ትጽፋለህ የሆነ ነገርና ዝም ብሎ ባናቱ ያዘንበዋል። አይገርምም? ፕሌም ሲሰራ አሁን አንድ ጊዜ የአሌክስ ቲያትር ትዳር ሲታጠን የሚል እና አብረውን አይደል በቃ ባናቱ ነው የሚጨምረል። ይሄም የሱ ነው። አንድ ጊዜ ምን ተፈጠረ? ጩጬውን አመመው ትልቁ ልጄ በጣም ታመመና የካቲት ገባ። ከዛ ሄድኩ ልምምር ትቼ የካቲት ሆስፒታል በቃ ተኝቷል ምናምን። እሱን እየመጣውና ቤቢ ፍቄ እንዴት ነው አለኝ። እንዴት ነው ሲለኝ አይ ደህና ነው መድኃኒት ተሰጥቶታል ምናምን ስለው ተሼ ስራው ላይ ነው ብታይ ፍቄ አይዞ እግዚአብሔር ይምረዋል አለና ይገርማል እኮ ተሼ አንዱ ዶክተር እንደዚህ ብሎኝ ስለው ትጅን 3 ግን እኚህ ሰውየው የሚገቡበት እንደዚህ ቴፓቸውን ይዘው አረ ስለ ዶክተሩ ይሄ መድኃኒት እኮ ይኸውልህ ገመዱን እንደዚህ ሲስቡት አንተ ከኋላ እንዲህ ስትከተል በጣም ሌላ ታሪክ። እና እዚህም ላይ የሆነ ነገር በቃ እንድታግዘው ይሆናል እንድትፈጥር ዝም ብሎ ያመቻችላል፣ ይከፍትላል። ተሻለ ወርቁ በጣም ይገርማል። ከብዙ ሰዎች ጋር ሰርቻለሁ። የሱ ይገርማል። ይሄ ሰርግ ከአሜሪካ ነው። ቤቢ ሹም አለ። በጣም የሚያስቅ አንዴ እንድገመው እንዴ እንድገመው አባቱ ፍቄ